ለምን ለለማኝ ቁረንጮዬን ቀማኝ። የበግ ስብስብ የበግ ቁረንጮዎች ማለት ነው። ለዚህ ደረጃ እንድትበቃ ያደረጋት አብርሃም ታደሰ ነው። ለዚህ ደረጃ እንድትመጣ ወደ ሶሻል ሚዲያው ህዝብ እንዲያውቃት ህዝብ ወደ ህዝብ እንድትመጣ ያደረገው አብርሃም ታደሰ ነው። ይሄን ደግሞ አትርሱ ማለት ነው። ስለዚህ እናንተ አሁን ላይ ማለት ነው ምን አይነት ዘበን ነው የተንገላቢጦ አባቱን አዘዘው ልጅ ተቀምጦ እንደሚባለው ነው እየሆናችሁ ያላችሁት። ስለዚህ ማስተዋል የተሳናችሁ ሰዎች እናንተ ናችሁ። አሁን ላይ ማለት ነው ባለንበት ታይም ላይ ማለት ነው። እና በጣም የምታስጠሉ በጣም የቆሸሻችሁ በጣም የወረዳችሁ ማለት እናንተ ናችሁ። ስለዚህ እኔ ደስም አላላችሁኝ ምናችሁም ደስ አላለኝም ማለት ነው። እኔ በጣም ነው የምታስጠሉኝ፣ በጣም ነው የምዘገንኑኝ ማለት ነው። ስለዚህ እሷ እኮ አሁን ላይ ማለት ነው ማንም አይፈልጋትም። ወርቃለች፣ ወርዳለችም ወርቃለችም። ምክንያቱም የበግ ስብስብ የበግ ውዳቂ የውዳቂ ማት ናት እሷ አሁን ላይ ማለት ነው። ግን እናንተ እኔ እንደምን እንደምታዋት እንደምን እንደምትሄዱ ማውቀው ነገር የለኝም። እሷ ደግሞ ረክሳለች፣ ወረዲ ረክሳለች። ገባችሁ አይደል? ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ በዚህ ትበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔም እንግዲህ በቀደም ተከተል እንግዲህ በትትና ኮሜንታችሁን እያየሁ እንግዲህ ለእያንዳንዳችሁ መልስ እንኳ ባልሰጣችሁ እንግዲህ የበግ ጥርቅም የበግ ስብስብ ስለሆኑ አላስበላ አላስቀምጥ አላስተኛ ያሉት እንግዲህ የበግ ጥርቅም ናቸው ማለት ነው። ባንዳዎች በዚህ አጋጣሚ ከአዲዎች ናቸው እና የዚች የደመቁ በጎች አሁን ላይ ማያውቁት ነገር አለ ብዬ ነው የማስበው። እና እንግዲህ ሄርሜልዬም ወደ ሄርሜልዬ እንግዲህ ስመልስ ሄርሜላም እንግዲህ ትክታኩንም ዩቱቡንም እንግዲህ የሚዲያው ድምቀት ፌስቡኩንም እንዲሁም ደግሞ የትዊተሩንም ሁሉንም እንግዲህ ቅውጥ አድርገዋለች ሄርሜላ። አንቺ አሸናፊ ነሽ። አንቺን ይዘን ደግሞ ምንም የምንሆነው ነገር የለንም። አብርሃምንም ይዘን እንግዲህ ምንም የምንሆነው ነገር የለንም። ይቺ ግን የወደቀች ያፈጀባት እቺ የተበላች ማለት ነው። ያም የተጫወቱባት እየመጡ የማንም መቀለጃ የሆነችው እንግዲህ ሩታ የምትሏት እናንተ፣ እኔ በእኔ አባባል ደግሞ ደመቁ የምንላት ሴትዮ እንግዲህ እንደምታዋት እንግዲህ ዝም ብላ እየመጣች ማንም ይጫወትባታል ማለት ነው። ያ ማለት በዚህ አጋጣሚ ውዳቄ ናት ማለት ነው። የተበላ ነገር እንግዲህ የበላችሁበትን በቀሎ እሸት የበላችሁበትን ቆረቆንዳ መጣል ነው አደለ? ስለዚህ በአሁኑ ታይም ላይ እሷም ተገርሳለች ማለት ነው። አንድ አባባል አለ፣ ማሽላ በሸቱ ጤፍ በወለደው፣ ማሽላ በሸቱ ጤፍ በወለደው። እንደ ሄርሜልዬ እንደ አብርሃም ታደሰ ኧረ በዚህ ሰዓት የሆነው ማን ነው? ኧረ በዚች ወቅት የሆነው ማን ነው? ማን እንደ ሄርሜላ የሆነው ማን ነው ስል እንግዲህ እኔም ጎጃም ሚዲያ ደግሞ እየገለጽኳት እንግዲህ በዚህ ልክ እመጣለሁ ማለት ነው። በጣም የምታምር ቆንጅዬ እንግዲህ አቢላም እንግዲህ እንደገለጸው ማለት ነው። አቢላ እንግዲህ ምን አለ? አንተ ከማትወደድበት ቦታ፣ ከማትፈቀርበት ቦታ፣ ከማትከበርበት ቦታ እንግዲህ ምን ታረጋለህ? ክብር ለሚሰጥህ ፍቅር ከሚሰጥህ ቦታ ነው መገኘት ያለብህ አብርሃም ሲል እንግዲህ ተደመጸ በሶሻል ሚዲያው እና በጣም እጅግ አድርገን እናመሰግናለን። በደንብ አይቻለሁ፣ በደንብ አዳምጫለሁ። ድባብ ያለው ንግግር ነበር ያደረገው። ሌሎቹም እንግዲህ ቄሎዎቹም እንግዲህ ግርዶቹም ሲያባጥሉ ምን ሲሉ ነበረ? አንተ አሁን ላይ ምርት ነህና እንደ አብርሃምና እንደ ሄርሜልዬ ምርቶች ናችሁ። ምክንያቱም እነሱ የሚከተሉትን ሰው ያውቃሉ። አዎ ሩታ አሁን ላይ ግርድ ናት። ለምን ብትሉኝ ወድቃለች፣ ረክሳለች። በገዛ እጇ ነው ደግሞ ይሄንም ያደረገችው። ሰው ክብር ሰጥቷት ነበረ፣ አምናዋት እየተከተሉ ነበረ። ግን እሷ ልትታመን አልቻለችም። 2 ዓመት ከ5 ወር ያለቀሰች ሻንጣ ተሸክማ መንደር ለመንደር ሶሻል ሚዲያ ላይ እየዞረች እንግዲህ አይታችኋታል ማለት ነው በጎችዬ። ስለዚህ በጎችዬ ደግሞ ብዙዎቹ ተገልብጠዋል። በጎቹ ግን አሁን ሽንፈትን ላለመቀበል ብለው እንጂ ሳይወዱ በግድ ደግሞ ይገለበጣሉ። ገባችሁ አይደለ? የእኛ ድምቀት ደግሞ ሄርሜልዬ ደግሞ ሚዲያውን ጥልቅልቅ ያደረገችው በአጭር ጊዜ ውስጥ ማለት ነው። አላህ ተወዳጅ አላህ አድርገን ብለው እንግዲህ ዱዓ የሚደረገው ለዚህ ነው። አብላን አታስበላን፣ ፈርጀን አታስጨርሰን እንላለን በእኛ ደግሞ ማለት ነው። ስለዚህ ይሄ ነው እንግዲህ እኔ ደስተኛውን ነው የምገልጸው ነገሩ። እኔ በሚለቀቀው ቪዲዮ ነው እየሰራሁ ያለሁት። እናንተ ግን ሌላ ቅመም የጨመርኩበት መስሏችሁ ትሞዳሞዳላችሁ። አባይ ዳሩ ዳሩ ያበቅላል ጠንበለን። ይችን ጠይም ቆንጆ ዋጥል አርጋትና አላየሁም ልበል ማለት ለእኔ ይሄ ቀላሌ ነው። አባይ ወደ ማዶ ሽምብራ ዘርቼ ውሾች በልታሉኝ መሳገር ያጥቼ
በጎች በሉት አሉኝ መሻገሪያ አጥቼ። በጎቹ ወደ ገደል ገቡ ታው እንኳ ሲሏቸው መቼን ይሰማሉ ያልን እንግዲህ እኛም እንግዲህ በቀደም ተከተል ፈትፈትፈት እናደርጋለን። ይሄ ደግሞ ተለምዶ ነው ጋይስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁልኝ? ወዳችሁ ማከብራችሁ እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። በድጋሚ እያልኩኝ እንግዲህ ያው እንትን እላለሁ ማለት ነው። ስለዚህ ወደ አዳዲሶች እንግዲህ እንደምታዋቸው ነው ሶሻል ሚዲያ እንግዲህ በጣም ክርስቲያን ወገኖች በዚህ አጋጣሚ ሰላማችሁ በዚህ ይበልልኝ። ማተብ ያላችሁ ባለማተቦቹ እኔ እነዚህን ቆረቆንዳዎቹን ማተብ አስረው ማተብ የሌላቸውን አይደለም ያልኩት፣ ከአዲዎቹን የሰው ገንዘብ ሶሻል ሚዲያ ላይ የሚበሉትን ወይም ደግሞ በልተው ደግሞ አልበላንም መስሎ እንካ ወይንም ደግሞ እነዚህ በልቶ እንጃዎች በልተው አናቅም የሚሉት እንግዲህ እንደነደመቁ እንደነሩታ አይነቶች እንግዲህ በስተዋል አሁን ላይ ከአድዎቹና በገዛጃችሁ እንዳትረክሱ ጥንቃቄ አድርጉ። ሩታ አሁን ላይ በጣም ረክሳለች። ደመቁ ምናልባት ለማታውቀው ሰዎች ብዬ ነው። ስሟ ደመቁ ነው። ጉታጀራ ተወልዳ አዲስ አበባ ነው ያደግኩት ብላ የመጣይ ጭራቅ ስለሆነች አሁን ላይም ደግሞ ምናልባት እኔ አላቅም። እኔ ብቻ ይቺ ልጅ እኔ ከአዲ አስመሳይ ቀጣፊ ውሸት አምና ብዬ ነው በብዙ ምፈርጃት ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? እዚህ ላይ በጎችዬ በየቤቱ እየሄዳችሁ ጠንክን ደም ከመጋባት እልክ ተመጋባት አርፋችሁ ሽንፈታችሁን ትታችሁት ብትገለበጡ ይሻላችኋል። ይሄ የማሳሰቢያ ቪዲዮ ነው። አቤላንም የመሳደም ሞራን የላችሁም። አብርሃምንም የመተቸት ሞራን የላችሁም። ፈረንጁ ደግሞ አንተ ቆሻሻ የቆሸሽክ አርፈ ጥግን ይዘህ ትቀመጥ ይሻልሃል። አንተ ለራስህ የማትሆን ለደመቁ አለፌ ተርፌ ይሆናለሁ ታርክ ይደፈዋል። ደፍተውህ ነው የሚሄዱት። ተረግጠው አንገትን እንደ ፍየል እንዳያስለፈልፉህ እንደ በጎቹ እንደሆኑ አያዋጧችሁም። አሁን ትንሽ በግ ናቸው ያሉት። በጎቹ ተቀይረዋል። ስለዚህ አቤላን የመናገር ሞራን የላችሁም። በኮንፊደንስ ወጥቶ አብርሃምን ይዘው ደግሞ ምንም አይሆንም። አብርሃም ታደሰ አይደለም ለደመቁ። በነገራችን ላይ አትርሱ፣ ከበጎቹ እንድትተዋወቅ ከህዝብ እንድትተዋወቅ ብሔር ብሔረሰብ ጋር እንድትተዋወቅ ያደረጋት አብርሃም ታደሰ ነው። ምናልባት ይሄን ነገር የዘነጋችሁት ይመስለኛል። እንድትበላ በጎቹን አታላ ታርጌት አድርጋ እንድትጫወት ሚናውን ያደረጋት አብርሃም ታደሰ ነው። ምን መስራት እንዳለባት ምን መልበስ እንዳለባት እሱ አይደለችም፣ ጠንቅቆ ያስተማራት አብርሃም ታደሰ የጋሽዬ ልጅ ጀግናው ነው። ስለ ሄርሜላ ደግሞ ትትና ቁንጅና ፍቅር በተሞላበት ድባብ እያሳየቻችሁ ነው። ሶሻል ሚዲያውን ድምቀት ሁና ጨረቃ ሁና ኮከቦች ሁና ደምቃ የጨረቃው እንግዲህ የኮከቦች ድምቀት የጨረቃ ድምቀት ወይም ደግሞ የሚዲያው ድምቀት ብለናታል እና ስለዚህ ሄርሜልዬ አንቺን ማንም የሚነካሽ ነገር የለም። እነዚህን የአረብ ሀገሮችን በጎቹን የበግ ስብስብ የበግ ጥርቅም አሳብጃቸው። አንቺ ደንታ የለሽም። ስለዚህ አብርሃምም ደንታ የለውም። ዝም ብለው ይሞዳሞዱ ማለት ነው። እነዚህ ሞድሟዶች፣ እነዚህ ጅሎች፣ እነዚህ በጎች ተከብት የማይሻሉ እላቢዎች እንግዲህ የደመቁ በጎች ትጃጃል። እሷም ደግሞ እየተጃጃለ በትታከም እየመጣች ነው። እየተሳደበ ምናምን አብርሃምን ይደፉሻል። ደፋት። ዛሬ አረከሷት። የድሮውን ፎቶ እየነቃቀሉ የድሮውን ፎቶ ይዘውባት መጡ ማለት ነው። እንግዲህ መርከስሽን መውደቅሽን በደንብ አሳይተውሻል ማለት ነው። አንቺ ከአሁን በኋላ ሰው አለ ብለሽ የምትተማመኒበትም አንደበት የለሽም። ምክንያቱም በጣም ተፍራርተሽ ነበረ ያለሽው። አሁን ላይ ግን በጣም አርክሰውሻል። የምታውቂው ነገር በጎቹ ተንጠባጥበው አልቀዋል። እንደ ድሮ መስለውሽ ልትሞዳሞጂ ከሆነ አንቺ ውድቅ ነሽ። አሁን ላይ እኛ አዳዲስ ሰው እንጂ የምንፈልገው አሮጌዎችን አንፈልግም። ምክንያቱም አንቺ ውድቅ ነሽ፣ የረከስሽ ሴት ነሽ በነገራችን ላይ። ስለዚህ ደመቁ አሁን ላይ እኔ ወይ አዲስ ሰው ሆናለሁ ወይንም ደግሞ ክብረህ ይመለሳል ብለሽ በጎችሽን ታርጌት አድርገሽ የምትሞዳሞጅበት ነገር አንዳችም ነገር የለሽም። ምክንያቱም አንቺ የወረድሽ ሴት የወደቅሽ ሴት የረከሽ ነሽ እና እኛ ለአንቺ ቦታ የለንም። አሁን ላይ ቦታ ያለን ለማን ነው? ለሄርሜልዬ፣ ለአብርሃም ታደሰ፣ ለሁለቶቹም ፍቅረኛ ሆነው በአንድ ላይ እንዲመጡልን ነው የምንፈልገው። ቀለበት እንዲያስሩ ነው የምንፈልገው። ይሄ ጥያቄያችን ነው። ጥያቄያችንም ደግሞ እንደሚመለስልን ያው በቃ ምንም ጥርጣሬ የለውም ማለት ነው። ስለዚህ ቦታሽን ይዘሽ ጥግሽን ይዘሽ አርፈሽ መቀመጥ አለብሽ ማለት ነው። ገባሽ አይደል? ስለዚህ አትርከሺ። ረክሰሻል። ኦልሬዲ አንቺ ረክሰሻል እኮ። ቆሻሻ ማለት ርካሽ ማለት እኮ ደመቁ እኮ ናት ሩታ ማለት ነው። ስለዚህ እርፍ በይው። ኪራይ ቤት ያመርሽውን ፎቶ ሁሉ እያወጡ የመዳም ቅመሞች ምርጦቹ አይቻልም። እንዳንቺ አይነቶቹ ደግሞ በጎቹ ደግሞ ሲንባገጉ የበይ ተመልካች የለባሽ ተመልካች
እኔ እንጂ ብቻ አላቅም። አልቦይም የበይ ተመልካች ናቸው በጎቹ። አሁን ላይ የበይ ተመልካች ታውቃላችሁ? የበይ ተመልካች አብላን አታስበላም ፈርጀን አታስጨርሰን እንደሚባለው ነው አሁን ላይ አንቺ። ስለዚህ እረፍ ብለሽ አርፈሽ ተቀመጪ የምልሽ እንግዲህ እውነቴን አየሽ አይደል? ስለዚህ መርከስን አታማኪ አንቺ፣ መርከሽን አትምሪ። ምክንያቱም ጥሩ አይመስለኝም። ገባሽ አይደል? በቃ እርፍ ብለሽ ተቀመጭ። ሄርሜላዬ አሁን ላይ በቃ ጥሳችሁ ገልብጣችሁ ሄዳለች። በቃ በርቀት ላይ ናት አሁን ላይ ሄዳለች። በቃ እመንኝ አልኩሽ፣ ገልብጠሽ አሁን ትመጣለች። ግልብጥ አድርገሽ በቃ አንቺ ውድቅ ነሽ። ማንም የሚፈልግሽ የለም። ካሁን በኋላ ማንም የሚፈልግሽ የለም። የወደቅሽ የሞትሽ የረከሽ ሆነሻል አሁን ላይ ማለት ነው። ስለዚህ ስነስርዓትሽን ይዘሽ ቁጭ ብለሽ አርፈሽ አንድ ቦታ ላይ ብትቀመጪ በጣም የተሻለ ነገር ነው ብዬ ነው የማስበው ማለት ነው። እና እኔ ይሄን ባይ ነኝ። ሌሎችም እንግዲህ ሀሳብ አስተያየታችሁን እንግዲህ በኮሜንት እያስቀመጣችሁ ማለት የሆነ በራሱ ጊዜ የረከሰ ሰው መልሶ መለሳል ማለት ዘበት ነው። አንቺ ረካሽ ስለሆንሽ አትመለሽ።